አቶ ሌኑ ሙሽሮቹ አልተነሱም ወይ እያለ ይጠይቃቸዋል። ወይዘሪት መናን ምን ችግር አለ ቢተኙም አዲስ ሙሽሮች አይደሉም ወይ? ቀን ሙሉ ቢተኙ ማን ይፈርድባቸዋል? ምን ተው ተው ይተኙ፣ ትንሽ እረፍት ያደርጉ እያለች ትገኛለች። በዛ ጊዜ ሙሽሮቹ ተያይዞ ይመጣሉ። ቱቱ ውዶቼ እንኳን በሰላም መጣችሁ እያሉ ይቀበላሉ። አቶ አቶ እስራ አባቱ ያዘዘው መሰረት እንደ ሚስቱ አድርጎ ለመቀበል ጥረቱን እያደረገ ነው። በዛ ጊዜ ሀዊ እስራ ስለምትወደው እሱ ሲጎራሳትና ሲያስቀምጣት እያየች ጮጋራው ንድድ ስላለ ውሃ ልትቀዳ ስል እህቷ ላይ ውሃ ትደፋለች። በዛ ጊዜ ሲፈን ምንድን ነው እያየሽ አትቀጪም ወይ? ለምንድን ነው ውሃ ልብሴ ላይ የምትደፊ? እያለች በጥፋ አንድ ስትመታ ጭንቅላቱን ታዞራለች። በዛ ጊዜ እሷን በጣም ተናድዶ እስራ ምን እየሆንሽ ነው? ለምንድን ነው በጥፍ የምትመጪ ልጅቷ? እያለች ትናገራለች። በዛ ጊዜ ወይዘሪት ማናን ምንድን ነው አንተ ልስራ፣ በዚህ መሀል አትገቢ። እሷ አይደለችም ወይ ውሃ ልጄ ላይ የደፋችው? ስለዚህ በጥፍ ልትልን የፈለገችው ነገር ብታደርገው እሷ ነች ውሃ የምትደፍበት። ለምንድን ነው እሷ ውሃ የምትደፋበት? እያለች ትናገራለች። በዛ ጊዜ አክስቷ ለምንድን ነው እሷ ውሃ ስትደፋብሽ ለምንድን ነው አንቺ በጥፍ መመታት አለብሽ ብሎ ስትናገራት፣ እሷ አክስቴ ምን ሆነሽ ነው አንቺ እማትረባ ለሰራተኛ ላይ ለእንጂ ሁልጊዜ ለእጅ ሰራተኛ እንደዚህ የምትቆራቆሪ ለምንድን ነው ብላ አክስቷን ትጠይቃለች። አክስቷም ልጅቷ የፈለገች ለእሷ ጥቅም ስለሆነች ለመመለስ ፍቃደኛ አይደለችም። አንገቷን ደፍታ ትቀምጣለች። በዛ ጊዜ መስሪ እንደውም እኔ እዚህ ከነኚህ ጋዎች ምሳ መበላት አልፈልግም፣ ተነስቼ ልብሴን ቀይሬ ማውጣት አለብኝ ይሻለኛል እያለች ተነስታ ወደ ክላሷ ትሄዳለች። አቶ ሌዱ ምንድን ነው እናንተ በቃች ወይ? በቃ ይሄ ርዕሱ ዝጉና ምግብ እንብላ እያለ ትነግራለች። እንደውም እኔ አልበላም፣ በቃ እነዚህ ከነቲስሶች ጋር እኔ ማበላት አልፈልግም እያለች ትጠይቃለች። በዛ ጊዜ አቶ ሌዱ ምንድን ነው የዚህ ቤት ጭቅጭቁ መቼ የሚቆመው ብሎ ሲናገራት፣ እህቷ ተብዬ አንተ እነኝም ሙሽራ ከዚህ ቤት የመጣች ቀን ነው ሰላምን የተነሳ እያለች እንደውም እኔም ምግብ ማብላት አልፈልግም ብላ ተነስታ ትሄዳለች። በዛ ጊዜ ወይዘሪት ማናን እንደውም ተገላገለን፣ እንኳን ከዚህ ሄዱ፣ እኛ በሰላም በፍቅር ፍቅር እያወራን እንተጨዋውተን እንበላለን እያለች እነሱ እየጠቃቀሰችው ድራማ እየሰራች ከሙሽራዬ ጋር ስለምተዋወቁ እያወሩ ይገኛሉ። በዛ ጊዜ እህቷ ወደ ማሄ ትሄዳለች። ማሄ ክሽን ውስጥ ቁጭ ብላ እያለቀሰች ትገኛለች። መልሷ ለምንድነው ለምድሪ ተናድድሽ እንዳይሆን ብላ ትናገራለች። በዛ ጊዜ ማሄ ተይ እኔ በሷ አልተናደድኩት እንዴ አንቺ ምንድነው አላየሽም ወይ? እሱ በፍቅር ሲያጎርሳት አላየሽም ወይ ብላ ትናገራለች። በዛ ጊዜ ለዛ ነው ለካ አዎ በፍቅር ሲጎራረሱ እሱ አይተሽ ነው በቅናት ነው እንደዚህ እያለቀስሽ እያለ እንደዛ አይመስልኝ አጣዳ በጣም ፈርቻለሁ ብላ ትናገራለች። እሷም ማታ እንቅልፏ ህንቤ ብሏት ወደ ክላስ እንደሄደች ትናገራለች። አንቺ ምን ልትሰሪ ነው በዛ ሰዓት ክፍሉን የሄድሽው ብላ ስትጠይቀው፣ እኔ እስራ በጣም ከራሴ በላይ ስለማፍቅር እሱ ከእሷ ጋር ስተኛ ምን እንደማደርጉ ስለተሰማኝ ክላሱ ሲሄድ ተቃቅፎ ተተኝቶ ነበረ እያለ ትነገራለች። እሷም በጣም እሱም ለባቱ ብሎ ይሄ ነገር እንዳደረገና እሷ እንደሆነች ሲያይ ከአልጋ ተነስቶ ወደ መሬት እንደተኛ ትናገራለች። እሷም ታውቃለሽ ወይ እኔ ያየሁት
ያየሁት ሁሉ ህልምን መሰለኝ ብላ ስትናገረው አንቺ ይሄ ነገር እንዴት ሆነ ብላ ስትጠይቀው ስተቱ እኔ ልቤን አሳልፈ ለእሱ ሰጥ ነው እያለች እኔ ከዚህ ነገር ማውጣት ብፈልገው ማውጣት እንደማትችል በእርግጥ ትናገራለች። ሀብሌ አንቺ ለሙሽራው አንቺ በጣም አስተማሪ እንደሆነች እያደረሽ ነው፣ እንደዚህ እትቀጥሊ ነው የምፈልገው እንጂ ስትፈላዝዚ አንቺ ማየት አልፈልግም። ስለዚህ ጎበዝ እንደምትሆኝ ነው የምፈልገው ብላ ይህ ቃል ተናግራት ትላት ሄዳለች። ወይዘሮ አቶ ቢንያሚ አልጋ ላይ ቁጭ ብሎ ውሃ በውሃ እየጠጣ ምን አይነት ቤት ነው ውስጥ ነው ቤቴ መንገባ እያለ በሀሳብ ጭልጥ እያለ ሲያወራ እናያለን። እሷም ወንድ እህቷ ገብታ ተኮርፋ እያየ ነው። እሱ ምን ሆነሽ ነው አጸዳ፣ ምንድን ነው እንደዚህ እየሆንሻለሹ ብሎ ሲጠይቃት እሷም እንደዚህ ብላ መለሰች። እኔ ምንድን ነው ያደረግኩ ነገር አለ? ያንተ ቤት የኔ ቤት አይደለም ወይ ብላ ትመልሳለች። በዛ ጊዜ እሱ ምንድን ነው ያንቺ ቤት ነው ማን ነው አለሽ ብሎ ሲጠይቀው ለምንድን ነው ለእኔ እንደዚህ ብላ የምትመልሰው ለእሷ እንደዚህ ብሎ አትመልስም ብለው ስትጠይቀው አዎ እሱም ስጮህባት ምንድን አንተ እኮ የቤተሰቦች ሁሉም ሀብት ለአንተ ነው ያፈር አንተነ የሰጠሁ ስለዚህ አርፈ ሰሞ ምንድን ነው የሚባለው? ሰላም ሰላም ውድ ፋሚሊዎቼ ሰላምና ፍቅር እያላችሁ ዓለም ዳርቻ ብዝት ትበልላችሁ። ለዚህ ቤት አዲስ የሆናችሁ እንደተለመደ ሁልጊዜ እንደምላችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ስለምታደርጉኝ ትብብር ደግሞ እጅግ በጣም 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 አመሰግናቸዋለሁ። አቶ ሌዱም አንቺ እኮ ደህና ነገር ቢወርሱልክ አንቺ በአንድ ውስጥ ሁሉም ነገር አጠፍተሽ እጅሽ ባዶ ላይ እንደሚቀመጥ ይሄ ግልጽ ነው። አንቺ እኮ ሌላ ነገር ተይና አሮጌ ቤት እኮ ሲሰጡሽ ሽጠሽ ብሩን እንዴት እንዳደረሽው አይታወቅም ብሎ ስትጠይቀ እሷ አንተ እኮ እኔ ምስትህን ባዳ እንዳደረግከኝ እዚህ ላይ ነው የዚህ ቤት መኖር እኮ ፍቃድ እንደሌለኝም ምስትህ ስትናገረኝ አይቻለሁ ብሎ ስትጠይቀው በዛ ጊዜ አንቺ ተይ ምንም አታስቢ፣ ስለዚህ ላጠዳ ሁሉም ነገር አስተካክላለሁ ብሎ ስትናገረ እውነትህ ነው ወንድሜ ታስተካክላለ ብላ ትጠይቃለች። እሱም አዎ ምንም ነገር አታስቢ፣ የእሷ ሁሉም ነገር እኔ አስተካክላለሁ ብሎ ትናገራለች። እሷ ካስተካከልኝ የሚቀረኝ ስለ ሙሽራ ብቻ ነው። ስለ ሙሽራ ደግሞ ለእኔ ተውኝ፣ እኔ አስተካክላለሁ። እቺ ሙሽራ ብዙ ጊዜ በድብቅ እኔ እናቴ ብላ ስትጠራኝ እማዬ ብላ ስትጠራኝ ሰምቻለሁ ብሎ ለእቱ ሌሉ ትናገራለች። እሱም በድንጋጤ ምንድን ነው እያለ ይጠይቃታል። አዎ አንተ ሁሉም ነገር አታውቅም፣ እኔ እናቴ ብላ ስትጠራ ሰምቻለሁ ብላ ትናገራለች። እሱም ወይዘሪት መነን ለሙሽራ ይሄ ክፍል ለአንቺ አይገባም። ስለዚህ ምንድን ነው አንቺ ይሄ ክፍል የሰራተኛ ነው፣ አንቺ አይመጠንም። ስለዚህ ከዚህ ክፍል ውጪ ብላ ስትናገረው እሷም አንተ እማዬ ሁሉም ነገር ተይኝ፣ ያንቺ ስራ ሰለቸኝ ብላ ስትናገረው ያየችው ሁሉም ነገር ለወንድሟ ነገረች። እሱም የልጇ ምስት ስለሆነች ለዛ ብላ እማዬ ብላ በትጠራ ምን ችግር አለ ብሎ አቶ ሌኑ ይመለሳል። እሷም ይሄ ነገር የእሷ እውነት ከሆነ ምን ታደርጋለ ብሎ ሲጠይቀው አቶ ሌኑ ከዚህ ቤት ውጭልኝ፣ ስለዚህ የምስቴ ላይ ጠላቻ እንዳለች በግልጹ እየተናገርሽ ነው ብሎ ስትነገረው ውጭልኝ ብሎ
እንደ ቆሻሻ ይጭመነጭቃታል። እሷም ስትወጣ ግን ደግሞ ይሄ ነገር እውነት ብለህ ካልተቀበልከኝ በመጨረሻ አልቅሰ እህቴ ነይ ርጅልኝ እምትለኝ ቀን እመጣል እያለች ጥላ ወደ የሜርስዬ ትመጣለች። መርሲ ልጄ እንዳትይኝ አንቺ ምን ሆነሽ ነው? ምን ሆነሽ ነው? ልጅ የለሽም ወይ? ይሄ ነገር ደጋግሜ ስልሽ እማሰሚም ምንድነው ችግር አለሽ? ወላ ስትጠይቀው ወይዘሮ መናንም አንቺ ተይ ምንድነው ልጄ ብዬ ብጠራሽ ምን ችግር አለ? የፈለግሽው ነገር ካለ ብዬ ነው ወደ አንቺ የጠየኩሽ ብላ ስትጠይቃ የፈለግኩ ነገር ካለም ሰራተኛ አለ አይደለችም አንቺ ምን ያገባሽ ብሎ ስትጠይቀው ያን የባለቤቴ ልጅ አይደለሽ ወይ? ስለዚህ ምንድን ነው ብላ ስትጠይቀው በዛ ጊዜ ሲያወሩ አጣዳ ትመጣለች። ምን የልጁ ምስት ናት፣ ልጇ ናት የወንድሜ ልጅ እንደሚያገባ ያስገደደችው ብላ ስትነገር በዛ ጊዜ መስለው ምን ብላ ስትናገራት ስለዚህ አዎ ስትል ሰምቻለሁ ብላ ስትነግረን አጣዳ ለወይዘሪት መነን አዎ አላ ሁሉም ነገር ይሄ ጫወታ ማንም ሊያድንሽ አልችልም፣ ስለዚህ ሁሉም ነገር ተነቃቃብሽ እያለች ትገኛለች። በዛ ጊዜ እሷም በጣም ደነግጣ ምን ተፈጠረብኝ እያለች በሀሳብ ጭልጥ እያለች ነው። በዛ የኔ ውድ አባቴ እኮ ያለኝ ነገር ስላለ ነው። ስለዚህ ማታ እያየሽው ነገር እውነት አይደለም። እኔ አባቴ መጥቶ ነበረ። እስቲ የኔ ፍቅር በጣም ስለናፍሽኝ ነው ወደዚህ መጣው ነይነ ላቀፈሽ እያለ ሜስቶ ቆማ እያየች ነበረ። ወንድሜ ሆይ ምንድን ነው? ቆይ አንተ የጠፋ ሰው እንዴት በሰራተኛ እንደዚህ ታደርጋለህ? ብሏ ስትጠይቀው መስሎ ምንሽ አትሄጂም ብሏ ስትነግራ ሀዊ በዛ ጊዜ አዎ ልክ ናት እሷ እያለችኝ እውነቷ ነው። እዚህ ቤት የተራ ሰራተኛ ነኝ ብላ እየነገረች ነው። ፓርቱን ያለቀ የሚቀጥል ክፍል ይዘን እስከምንመጣ ሰላምና ፍቅር ይበዛላችሁ። ለዚህ ቤት አዲስ የሆናችሁ ሁልጊዜ እንደምልጅ ሰብስክራይብ፣ ላይክ አበረታቱኝ ውዶች፣ ይወዳችኋለሁ። ባይ